ፈጣሪን ለማን ያሙታል? ቤተ መንግስቱ ጀርባ ያለው ቅዱስ ገብርኤል ቤተ ክርስቲያን አንዳንዴ አመሻሽ ላይ አርምሞውን፣ ድባቡን፣ የዛፎቹን ሽውታ ስለምወደው ጎራ ላለሁ። ይሄ ምእመን ጸሎቱ አድርገህልኛልና ተመስገን ነው፣ ይሄኛው አሳካልኝ ተማጽኖ ነው እያልኩ የምእመናኑን ጸሎት ከሁኔታቸው አንጻር ገምታለሁ። እዚህ የቤተ ክርስቲያን ቅጥር ግቢ ስገባ ነፍሴ እርጋታ ይሰፍንባታል። ዛሬ ሁልጊዜ ስመጣ የምቀመጥበት ደረጃው ላይ ቁጭ ባልኩበት እማማ ጀማነሽ መጡ። ልጃቸው ከሞተባቸው 4 ቀን ሆኗቸዋል። እማማ ጀማነሽ ብቻቸውን ሲያወሩ፣ ሳንቲም ሲለምኑ፣ ትክዝ ኩርምት ብለው መሬት ሲጭሩ፣ ማንን እንደሆነ እንጃ ሲሳደቡ ብዙ ቀን አይቻለሁ። ሳንቲም ሙዳየ ምጽዋት ውስጥ ሲከቱም ተመልክቼ ያውቃለሁ። ይለምናሉ። ካሏቸው 3 ልጆች 2ቱ ልጆቻቸው ትንሽ አእምሮአቸውን እንደሚያምባቸው አውቃለሁ። የልጃቸው ቀብር ቀን ዓይናቸው ላይ ትኩስ እንባ እንዳልታየ በትዝብት የልጃቸውን ሥርዓተ ቀብር ቆመው ካለ ዋይታ ካለ እንባ አንጀት የሚበላ ፊት እየታየባቸው እንዳስፈጸሙ ሰምቻለሁ። እማማ ጀማነሽ ትንሽ ብቻ ራቅ ብለው አጠገቤ መጥተው ቁጭ አሉ። ሰውነታቸው ደልደል ያለ፣ ፊታቸው ጥብስብስ ያለ፣ ጸጉራቸው በሙሉ የሸበተ፣ ጉስቁልና እያንዳንዱ ዳናቸው ላይ ያረፈባቸው፣ አሮጌ ያደፈ ሙሉ ቀሚስ የለበሱ ሰማያዊ እንደነበረ የሚያስታውቅ የመነቸከ ሻርፕ አድርገው ባዶ እጃቸውን ሆነው መከራ ራሱን መስለዋል። እማማ ጀማነሽ ትንሽ ቁጭ እንዳሉ አንጋጠው ወደ ሰማይ እያዩ ልጄን ወሰድክ አይደል? ክፋት ካልሆነ በቀር የሚያምብኝን ኢዮብን ወይ ሚኪን አትወስድም አሉ። ክፉ ሆነህ እንጂ አቅም የሌለው ፍጡር ላይ እንዲህ ይጨከናል? የፈጣሪስ ባህሪ ነው። ስንት ሰው ለመዳን እየለመነ እኔ ግደለኝ ስል እምቢ ትላል ነበር። ምግብ የቆለፈውን ሲጮህ የሚውለውን ልጄን ትተህ 2 ቀን ያልታመመውን ልጄን ትቀማኛለህ? ለፍቶ ሮጦ በፌስታል እህል የሚያመጣልን ልጄን አንድ ምርኩዛችንን መቀማት ምን ይባላል? ፍጡርን ማምለጫ ማሳጣት ምን የሚሉት ጥበብ ነው? እንኳን በህልውና የሚያምን ቀርቶ የካደስ ቢሆን ይደረጋል? ይደረጋል ወይ? ክፉ ነህ እንጂ እንኳንስ ፈጣሪ በዚህ መጠን ፍጥሩ ሲወደቀን ለመጣል ይታገላል። ለማርያም ስንት የነገርኳት ህመሜን እጦቴን እሷ ናት የሚገባት ብዬ ተሳልኩ፣ ለመንኩ። ምንም የለም። በድዬም እንደሆነ ይቅር እንድትለኝ ለመንኩ፣ ተማጸንኩ። መልስ የለም። ደግሞስ ልበድል ላጥፋ? እኔ ብቻ ነኝ ኃጢአተኛ? ሌላው በህግህ ስለሄደ ነው ብቻዬን የምሰቀለው? አንተ ግን ማሰቃየት ምርኩዜን መስበር አይደክምህም? ከዚህ በላይ የሚናገሩትን ቁጭ ብሎ ለመስማት ፈጣሪን ራሱን መሆን ሳያስፈልግ አይቀርም። ጌታዬ፣ አንተ ግን እኔ እንደሰማኋቸው ስትሰማቸው ምን ብለህ ይሆን?